አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ተመልካቾች እንዲሁም ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። ስሜ ሰሚራ ጀማል እባላለሁኝ። ተወልጄ ያደኩት ወደ ጉራጌ አካባቢ ነው። አሁን ያለሁት ደግሞ ኢማራት ዱባይ ውስጥ ነው ያለሁት። ይሄን ነገር የመጀመሪያ ነው። ያው በተለያየ ቪዲዮ ልንገባ እንችላለን፣ በተለያየ ፎቶዎች ውስጥ ልንገባ እንችላለን። እኛም ሳናውቀው ወይም አውቀነውም ቀርጸንም እንደዚህ ሊሆን ይችላል። ግን ሆነ ተብሎ ካሜራ ፊት ለፊት የተደቀኑ ወይም ደግሞ ሆነ ብዬ ስለ ራሴ ላወራ የመጣሁበት የመጀመሪያ ቪዲዮ ነው። ኢንሻአላህ የወደፊቱ ቆንጆ ዩቲዩበር ይወጣኛል ብዬ ተስፋ አደርጋለሁ። የራሴ ስራ የራሴ የምፈልገው ነገር አግኝቼ ራሴን ኮኔክሽን አድርጌ ራሴን ሰርቼ ራሴን ጠንካራ ሆኜ ራሴን እቅዶችን አውጥቼ ቆንጆ ነገሮችን ሰርቼ ወደፊት ለፊት አመጣለሁ ብዬ ተስፋ አደርጋለሁ። ሌሎችን የሚማሩበት። በእርግጥ አሁን ሰዓት ዩቲዩበር በዝቷል፣ በጣም በዝቷል ከምላችሁ በላይ። ግን ቢሆንም እኛው በእኛው ኦዲየንስ መሆን እንችላለን። እኛው በእኛው ኦዲየንስ ካልሆንን ማንም መቶ ኦዲየንሶች ሊሆንልን አይችልም። ማንም መቶ ደግሞ ሰብስክራይብ ሊያደርገን አይችልም። እኛ በእኛው ኦዲየንስ ስንሆን ደግሞ እኛ አንዳችን ያወቅነው ለአንዳችን አንዳችን ያወቅነው ለአንዳችን ስንከፋፈል እውቀት እየሰፋ ይሄዳል። እውቀት እየሰፋ እየተሰራጨ ጥሩ ደረጃ እየደረሰ ያላወቅነው ነገር እየተማርን። በእርግጥ እውቀት እስከ የውመል ቂያማ ድረስ እስከ የሰው ልጅ ሞቶ እስከሚቀበር ድረስ እውቀትን አያስቆመውም። ሁሌ እውቀት ያስፈልገናል። ዛሬ ስለተማረን ነገ አንማርም ማለት አይቻልም። ሁሌ እየተማረን እያወቅን በእርግጥ እያወቅን በሄድን ቁጥር ለማወቅ ደግሞ እንጥራለን ማለት ነው። እና ተስፍሽ ደግሞ ለዚህ ድል ስላመቻቸህልን በኮንፊደንስ እንኳን ወጥተን አንድ ነገር ለማድረግ እንፈራለን። በተለይ ሴቶች ስንባል ኮንፊደንሳችን በቃ ሁሉም ነገር ቤት ውስጥ መስራት፣ ሁሉም ነገር ከካሜራ በስተጀርባ ብቻ ማገዝ ምናምን የሚመስለን እህቶች አለን። አይደለም፣ እንደዛ መሆን የለበትም። ሁሉም ነገር በኮንፊደንስ ወጥተን የውስጣችንን ያለን እንትናችን መጠቀም አለብን ብዬ አምናለሁ። አሁን ብዙ እህቶቻችን ስደት ላይ ያሉ ተዋናይ እህቶቻችን አሉ። ብዙ ቆንጆ ድምፅ ያላቸው እህቶቻችን አሉ። በጣም ባለሙያ የሆኑ እህቶቻችን አሉ በእጅ ስራ ላይ በምናምን። ግን የመዳም ስራ በሚሆንባቸው የመዳም ስራ ጥንካሬ ያሳጣቸዋል ማለት ይቻላል። ጊዜ አይኖራቸውም፣ ድካም ይበዛባቸዋል። እንኳን ድካም እንደዚህ ቁጭ ብለን 10 ደቂቃ 5 ደቂቃ እንኳን ለመቅረስ በጣም ያስቸግረን እህቶች አለን። ግን ያም ሆነ ይህ ሴቶች ወጥተን መስራት አለብን ብዬ አምናለሁኝ። ሴቶች የማህበረሰቡ አንዱ ክፍል ናቸው። በየቱም ቦታ ሴቶች ተከብረው የሚሰሩበት ስራ ራሳቸው ሆነው የሚሰሩበት ስራ ሊኖራቸው ይገባል ብዬ ነው ማምነው ማለት ነው። እና ስለ ራሴ ህይወት ዝርዝር ባነሳላችሁ ማነኝ፣ ምንድነው፣ ኬት ነው የመጣሁት፣ እንዴት ነው የሆንኩት፣ እስካሁን ድረስ ስንት ዓመት ስደት ሰራሁኝ የሚለው ነገር ባነሳላችሁ የ10 ደቂቃ የ5 ደቂቃ ቪዲዮ ሳይሆን የ2 የ3 ሰዓት የ4 ሰዓት ቪዲዮ ነው አያልቅም። ስለ ራሴ ህይወት ባነሳላችሁ እና ግን ለወደፊቱ መተዋወቅ አለብን። መንገድ እንተዋወቃለን። ለወደፊቱ ደግሞ ሁላችንም በቃ ባለን አይዲያ አዳዲስ አይዲያ እያመጣን ዩቲዩብ ጠንክረን ሰርተን ትልቅ ደረጃ ደርሰን የዛኔ እኮ ይሄ የመጀመሪያ ቪዲዮ ነው፣ የዛኔ እኮ በቃ እየተሳቀኩ የቀረስኩት ቪዲዮ ነው፣ የዛኔ እኮ እንደዚህ ቦታ ሆኜ ይህን ለመስራት የሆንኩበት ቪዲዮ ነው ብለን እንድናስታውሰው ይረዳናል ብዬ ተስፋ አደርጋለሁኝ። እና ተስፍሽ ለዚህ እድል ለዚህ ነገር ስላመቻቸልን በጣም እጅግ አድርጌ ነው ማመሰግነው። እኔ በበኩሌ በቅርብ ጊዜ ነው ያወቅኩህ። እውነት እስካሁን ስላላወቅኩህ ለምንድን ነው ያላወቅኩት ነው ያልኩት ማለት ነው። ያወቅኩህም እንዲሁም አይንዬ ልመረቅ ነው ስትለን የምን መመረቅ ነው የት ተምረሽ ነው እንዴት ሳትነግሪኝ ተምረሽ ምን ተምረሽ ነው ብለን ነው የጠየቅናት ማለት ነው። ከዛ አይ እንዴ የኦንላይን ትምህርት ተምሬ ነበረ እንደዚያ ምርቃት አለን ምናምን ብላ ስትነግረን ነው ያገኘንህም ቲክቶክህም ራሱ ፎሎ ያደረግነህ ማለት ነው። እኔ በበኩሌ አላቅህም። የዛኔ ነው ፎሎ አድርጌ የምርቃት ፕሮግራም ላይ ተገኝቼ አይኔን የተመረቀች ቀን ማለት ነው። የዛን ቀን ነው ያየሁ። ከዛ ቀን ጀምሮ ግን
ቲክቶክም ላይ ባለበት ሰዓት እኔ ባለኝ ሰዓቴን አመቻች ቲክቶክ በገባ ሰዓት እገባለሁኝ። በመድረሳ ሰዓታችን ደግሞ ትምህርት ሰዓታችን ደግሞ ለመገኘት እሞክራለሁኝ። ያልገባኝ ነገራቶች ደግሞ እጠይቃለሁኝ ኢንሻአላህ። ሌላው ደግሞ ቪዲዮ ስንሰራ ውድ ተመልካቾቻችን ወይም ደግሞ የትምህርት ቤቱ አባላቶች በሙሉ አንድ ሰው ቪዲዮ ሲሰራ አበረታቱ። እውነቴን ነው የምላቸው። አሁን እኔ ትምህርት ቤት በሚለቀቁ ጽሁፎች ላይ አንድ ሰው ቪዲዮ ሰርቶ ከለቀቀ ሁሉም ቦታ ነው የገባው ሰብስክራይብ አድርጌ እንኳን ዩቲዩብ ላይ እንኳን ኮሜንት ባልጽፍ ትምህርት ቤታችን ላይ መጥቼ ላይክ አድርጌ እወጣለሁኝ። ግን ቪዲዮአችሁ ሁላችሁም ከፍቼ አይላችኋለሁ። በጣም ትምህርት ይወስድባችኋለሁ። በምግብ ላይ የምትሰሩ እህቶች አላችሁ፣ በተለያየ ነገር ላይ የምትሰሩ እህቶች አላችሁ። የትምህርት ቤት ላይ ሊንክ ስንለቅ ሲለቀቅልን ዝም ብለን ትምህርት ቤት ላይ ሊንኩ ከፍተን ማየት ሳይሆን ቀጥታ ዳይሬክትሊ ወደ ዩቲዩብ ሄደን ዩቲዩብ ላይ የተለቀቀው አይተን ቪዲዮውን በደንብ ቼክ አድርገን አይተነው የትምህርት ቤት ያየነውን እዛ ቪዲዮ ላይ ያየነውን አስተያየት የዛ ሰው የሚጠቅመው አስተያየት ጥሩ ቆንጆ ነገር ብንጽፍለት ኮሜንት ላይ ይሄ ነገር ብታስተካክል ብለን የተበላሽበትን ብናስተካክልለት ጥሩ ነገር የሰራውን ደግሞ ጥሩ ነገር ሰርተሃል ቀጥለበት ብለን ብናበረታታው እውነቴ ነው የምላችሁ ሁላችንም እጅ ላይ ተያይዘን ጠንካራ ዩቲዩበሮች፣ ጠንካራ ሰዎች፣ ጠንካራ ነገሮች ሆነን ወደፊት ምንቀጥለው ብዬ ነው ማምነው። እና ዩቲዩብ አንድ ነገር ሲለቁ ወይም ስንለቅ ሁላችንም እየገባን ሼር ሰብስክራይብ አድርገን ሼር ላይክ ብናደርግለት አስተያየታችን ብንጽፍለት ከዛ ደግሞ ዩቲዩብ ሄጃ አይችልሃለሁ ብለን ደግሞ ትምህርት ቤታችን አፕሊኬሽን ላይ መጥተን ደግሞ ብንጽፍለት ሰው ባንመርጥ በቃ ትምህርት ቤት የገባ ሁሉ ሊለወጥ ሊማር የራሱ የሆነ አድቫንቴጅ ይዞ የራሱ የሆነ ስራ ለመስራት ከምንድን ነው አሁን ከሰዎች ድርጅት ወጥቶ የራሱ ድርጅት ለመመስረት ወይም ደግሞ ከሰዎች ስር ወጥቶ የራሱን ህይወት ይዞ የራሱን ነገር ይዞ ለመቀጠል ነው እዚህ ትምህርት ቤት ሆነ ብሎ የሚገባው። ለመለወጥ እስከሆነ ድረስ ሁላችንም አንድ ላይ ብንለዋወጥ የምናውቃቸው ሰዎች ብቻ ሰብስክራይብ አድርገን የምናውቃቸው ሰዎች ብቻ ላይክ አድርገን ባንተው በቃ የምናውቃቸውም የማናውቃቸውም እዛ ጋር ትምህርት ቤት የመጡ ሁሉ እህት ወንድሞቻችን ናቸው። እንኳን እዛ ትምህርት ቤት የገቡ ተውትና እዛ ትምህርት ቤት ያልገቡትም እኮ እኛ ዝም ብለን ዞረን ከፍተን ዩቲዩብ በምናይ ሰዓት ዝም ብለን ወደ ላይ ወደ ታች አድርገን በምናይ ሰዓት ደስ ያለን ዩቲዩበር ካለ ሰብስክራይብ አድርገን እንወጣለን። ለገ ያንሰ ዩቲዩበር የሚለቀው ነገር እንዲደርሰን ማለት ነው። ስለዚህ የትምህርት ቤታችን ደግሞ ግዴታም አለብን። እንግዲህ መምህራችን ሲናገር እንደሰማሁት ከትላንት ወዲያ ነው ከትላንት ወዲያ ግዴታም እንዳለብን ነው የሰማሁት። ስለዚህ ግዴታ እስካለብን ድረስ ሰው አንምረጥ። ለምሳሌ አሁን እኔ ዩቲዩብ ከከፈትኩት 15 ቀን አልፎታል። 15 ቀን በቃ እዚህ ትምህርት ቤት ከገባሁኝ ሰዓት ጀምሮ 10 ቀን ምናምን አልፎታል። እስካሁን ግን 20 ምናምን ሰው ነው ሰብስክራይብ ያደረገው። ያ ማለት ቪዲዮ ለቅቄ ያልታየልኝም ሳይሆን ቪዲዮ በእርግጥ የራሴ ቪዲዮ ብዙ አልጨንኩበትም። አንድ ቪዲዮ ሁለት ቪዲዮ ቢሆን የራሴ ቪዲዮ ጨንኩበት። ግን ቢሆንም አንዴም ቢሆን አምጥቼ እዛ ጋር አስተዋውቄዋለሁ። እዛ ጋር ትምህርት ቤት ያለው ሰው ሄዶ ሰብስክራይብ ያደርገው 50 ሰው 60 ሰው አለ በእርግጠኝነት። ስለዚህ ሁላችንም እንተባበር። ይህ የታሪክ የሚቀመጥልኝ የመጀመሪያ ቪዲዮዬ ነው። ድምፄ ምናልባት ላይሰማ ይችላል። ጫጫታ ያለበት ቦታ ነው ያለሁት። በቅርብ ርቀት ሆኜ ነው እየቀረስኩት ያለሁት። ካልተሰማም ምንም ማድረግ አልችልም። ከተሰማም ደግሞ እሰየው። በቻልኩት አቅም ግን ያው መምህሬን ያዘዘኝን ለማክበር ሞክሬያለሁኝ። የወደፊቱ አይዲያዬ ምን ትሰራለሽ የሚል ጥያቄ ብትጠየቅ የምሰራው አይዲያዬ ገና ነው። ለምን ያው ስደት ላይ እስከላለሁኝ ወይም ደግሞ በመዳም ስር ስላለሁኝ ወጣ ብለህ አንድ ሰው ወጣ ብሎ ሲንቀሳቀስ ወጣ ብሎ ለመስራት ሲሞክር ምናምን ነው አይዲያዎች የሚመጡለት። ግን መዳም ቤት ቁጭ ብሎ የሚሰራ ሰው ግን አይዲያ ሊጠፋበትም ይችላል። ያ አይዲያ ደግሞ ቁጭ ብሎ በትረካ መልክ ኢንሻአላህ እኔ አሁን ለወደፊቱ አይምሮ እያሳመንኩት ያለው በትረካ መልክ በመጽሐፎችም በምኖችም እስላማዊ በሆኑ ትረካ መጽሐፎችን እስላማዊ በሆኑ መጽሐፎችን ወደ ትረካ ቀይሬ አጫጭር ቪዲዮችን ቢሆኑ ለመልቀቅ አላማው አለኝ። ያን ደግሞ አላህ እንደሚያግዘኝ በእርግጠኝነት እተማመናለሁ። የሌሎች ቪዲዮዎች አምጥቼ ከምጭን
በራሴ እንደዛ አድርጌ ብጭን የተሻለ ይመስለኛል፣ እንደኔም እንደ ህጉም ማለት ነው። እና ሁላችሁም በዱዓችሁ አግዙኝ። ሙስሊም የሆናችሁ በዱዓችሁ፣ እንግዲህ በሌላ ሃይማኖት ደግሞ ያላችሁ በጸሎታችሁ አግዙኝ። ሁላችንም እሱ ይርዳን። እዚህ ጋር የገባንበት ዓላማ አለ። የዓላማ ደግሞ እንዲያሳካልን አላህ እንዲረዳን እንዲያግዘን እሱን ጸሎታችን ዱዓችን እሱ ይቀበለን እላችኋለሁ። ስለተዋወቅኳችሁ እጅግ አድርጌ በጣም ደስ ብሎኛል። ስለተዋወቅኳችሁ ማለት ነው። ሁላችሁም ምርጥ ምርጥ ተማሪዎች አላችሁ። የቀድሞ ተማሪዎች ማለት ነው። የቀድሞ ተማሪዎች ጀግና ምርጥ ምርጥ ተማሪዎች፣ እዛ ጋር የሆነ ጥያቄ እንኳን ቢጠየቅ ቶሎ የምትመልሱ ጀግና እህቶች አላችሁ። አሁንም የመስራት እቅዱ ይኑረን፣ መምህራችን የማገዝ እቅዱ ይኑረን። በብዙ ነገር ላይ ብቻው መሆን የለበትም። የቻልነው አቅም ከጎኑ ሆነን እኛም ያልቻልነውንም እንዳልቻልነው ያወቅነውን አሳውቀን ያላወቅነውን ደግሞ እንዳላወቅነው ሆነን እንጓዛለን ብዬ ተስፋ አድርጋለሁ። ይህ ቪዲዮ የመጀመሪያ ቪዲዮ ነው። አመሰግናለሁ።